ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ እንደዚህ ሆኜ ባልመጣ ደስ ይለኝ ነበረ። ትንሽ ነገሮች በጣም ከባድ ናቸውና ካላዛር ጋር ተጣልቼ ነውና እንደዚህ ሆንኩት። ማታ መቶኝ ነው። ዛሬ ጠዋት ክሊኒክ ነበርኩ እዚህ ሰፈር ላይ። ከዛ ያው የተፈጠረው ነገር ደስ አይልም። እኔ ምንም ሳልለው በቃ ቤት ውስጥ ማይሆን ነገር ሲያደርግ ለምን ታደርጋለህ ምናምን ስለው በያዘው ነገር መታኝና ትንሽ እዚህ ጋር ተፈንክቼ ነው። ብዙ ነገር አሳልፌያለሁ። በእርግጥ ብዙ ነገር ሆኛለሁ፣ አይታችኋል። በጣም ብዙ ነገር ስታመምም እንደዛ አባብጬ ማይታችሁኛልና ከዚህ ባለፈው ደግሞ አሁንም ደግሞ እንደዚህ ሆኜ ለምንድነው ትንሱ መሄጃ የለሽም ምናምን ልትሉኝ ትችላላችሁ። ግን በቃ እስከዛሬ ድረስ በቃ የምችለውን ሁሉ አድርጌያለሁ። በቃ አሁን ዛሬ የመጣሁት ዳኒም አላወቀም። ያው እሑድ ስለሆነ ቤተክርስቲያን ይሄዳል፣ ጠዋት ይሄዳሉ፣ አይኖሩም፣ ቤት አልነበሩም። በጠዋት ሲሄድና ብቻ ክሊኒክ ሄጄ ማታ ነበር የመታኝ ሌሊት እና ክሊኒክ ሄጄ ያው ማድረግ ያለባቸውን ነገር አድርገውልኛል። እግዚአብሔር ይመስገን። ከአንገት በታች ወደዚህ አካባቢ ምንም አልሆንኩም። ለልጄ የሚያሰጋኝ ነገር የለም። ግን ይሄን ነገር ነገ ልጄም ታየዋለች። ማለት ለምን ተለያየሽ፣ ለምን እንደዚህ ያደረግሽ የሚል ጥያቄ ይኖራል እና ይቀመጣል። ሁሉም ነገር እኮ እንዳደራ አይደለ? የሰራነው እናጭዳለን። በቃ እያንዳንዱን ነገር ያደረግነው ነገር ሁሉ ማናጭድበት ምንም ምክንያት ሊኖረን አይችልም። በቃ ሰው የዘራውን ነው የሚያጭደው እና እያንዳንዱን ነገር ያያል። በቃ ወለደው ልጅ ጋር ይቀመጥለታል እና ይህንን ባልሰራ ደስ ይለኛል። እንደዚህ ሆኜም እኔ ያኔም አንገቴ ታሞ መስራት ሳልፈልግ ግን በቃ ወጥቻለሁ። እናንተ ጋር በቃ ሁሉ ነገሬን እንድታዩ ነው የማደርገው። እንደዛ ታምሜ እንደዛ ሆኜ ራሱ የወጣሁት በቃ ከእናንተ ምንም የምደብቀው ነገር የለም። ዛሬም እንደዚህ ሆኜ መውጣቴ በእርግጥ የሚከፋው ሰው ይኖራል፣ የሚደብረው ሰው ይኖራል፣ ደስ የሚለውም ሰው ይኖራል። ግን በቃ እኔ በጣም ግራ ስለገባኝ ነው። ታውቃላችሁ እኔ ብዙም ፋሚሊ የለኝም። በእርግጥ ግን እናቴ አለች። አሁን ደግሞ እንደዚህ እዚህ የቆየሁበትም እዚህ መሆንበትም ምክንያት እንደነገርኳችሁ ስራ፣ ትምህርት፣ የተለያየ ነገር ስላለኝ ነው። እሱን ማቋረጥ አልፈልግም። አንደኛዬን ስወልድ እናቴ ጋር ሄጄ እወልዳለሁ። ከዛ በኋላ በቃ እመጣለሁ ወደዚህ ማለት ነው። እና አንደኛ ይሄን ቤት መልቀቅ ስላልፈለግኩ ለኔ ተስማምቶኛል። እና ደረጃው ብትሉ ምኑ ለኔ ተስማምቶኛል። ቤት መልቀቅ አቅቶኝ መከራየት ሌላ አቅቶኝ አይደለም። ግን ይሄኛው ስለተመቸኝ ነበረ። ነገር ግን በህይወቴ እስከተመጣ ድረስ ማለቅበት ምንም ምክንያት የለም። የምችለውን ያህል የሆነ እናንተም ትዝብት ነው አይደል? ትታዘቡኛላችሁ። ምንም ቢሆን ለትዳሬ የምችለውን ሁሉ አድርጌያለሁ። የምችለውን ሁሉ እናንተም የምታዩት እናንተም የማታዩት ብዙ ነገር እና እያንዳንዱ ነገር ይቀመጣል። በቃ የሰራነውን ያደረግነውን ነገር ሁሉ ይቀመጣል። እሱ እንኳን ቪዲዮ ቢያጠፋ ምን ቢል ሰው በየቲክቶክ አለ፣ ዩቲዩበሮች ጋር ይኖራል፣ ብዙ ነገር ይቀመጣል። በቃ ነገ ልጄ ለሚጠይቀኝ መልስ አለኝ። በቃ ለእያንዳንዱ ነገር ያው ብዙ እናቶቻችን እኔም እናቴ አባቴ ሲመታት ምናምን አስታውሳለሁ፣ አውቃለሁ። ግን የእኛ ትውልድ እንደዚህ የሚያደርግ አይመስለኝም ነበር። የምሬን ነው። የእኛ ትውልድ እንደዚህ ያደርጋል ብዬ አላስብም።
የሆነኛ ትውልድ እንደዚህ በመነጋገር ያምናል ብዬ ስለማስብ ማለት ነው። እኔ ደግሞ በቃ በጣም ብዙ ውጣ ውረዶችን አሳለፍኩ። በቃ እኔ የምሬን ነው ለፍቅር ብዬ እንደዚህ መሆኔ ምንም አይመስለኝም። በቃ ነገ የተሻለ ነገር አገኛለሁ። ዛሬ ሁሌም የሰራችሁት ነገር መጥፎ ነገር በህይወታችሁ አትዝሩ። ጥሩን ነገር ከዘራችሁ መልካም ነገር ነገ ማላጭድበት ምክንያት ምንም ነገር አይኖርም እና ፈጣሪ አለኝ። ከምንም በላይ ፈጣሪ አለኝ። በቃ አውቃለሁ ይሄ ጊዜ ያልፋል። ግን ይህንን ነገር ደግሞ መክፈሌ እንደዚህ መስዋዕትነት መክፈሌ ለልጄ ነገር ለጥያቄ ለእኔ ጥሩ ነው። አውቃለሁ በዚህ ጊዜ ማንም ሰው ትንሽ ተነጋገርን ብለው ነው ወደ ፍቺ የሚሄዱት። እኔ በፍቺም ስለማላምን፣ ትዳር በመፍታት ስለማላምን፣ ልጅ ብቻ በማሳደግ ስለማላምን ነው። አላምንበትም። እኔ እንጃ ለምን እንደሆነ አላውቅም፣ አላምንበትም። በቃ እኔ ሰው በቃ ችሎ ተቻችሎ መኖርን ነው የምመርጠው። ነገር ግን ካልሆነ ደግሞ ከአቅም በላይ ሲሆን ይሰለቻል በጣም። እኔ ደግሞ የምሬን ነው ከአቅሜ በላይ ነው የሆነው። በቃ እዚህ ድረስ ነው የደረሰው። አውቃለሁ የሚከላከልልኝ ሰው ላይኖር ይችላል። የሚከላከልልኝም ሰው የለም። ከጎኔም የሚሆነኝ ሰው የለም። ነግሬያቸዋለሁ ገና ካመጣጤ እኔ ብዙ እንትን የሚለኝ ሰው የለም። ግን እናቴ አለች። እናቴ ሁሉንም ነገር ደግሞ አልነግራትም። አንድ እናቴን ደግሞ ማጣት ስለማልፈልግ፣ እሷ እንድትጎዳብኝ ስለማልፈልግ ምንም ነገር ማንም ሰው አይነግራትም እና እሱ ራሱ ሰላም ይሰጠኛል። እናቴን ሳወራ እንደዚህ አይደለም፣ ስልክ አላነሳም አሁን ላይ ለማንም ሰው፣ ምክንያቱም ምንም ማወራው ነገር ስለሌለኝ። ግን እናቴን ደው ያወራታለሁ ያለብኝን የተፈጠረውን ነገር ለእሷ ባልነግራትም ግን ደግሞ ደህና እንደሆንኩ ነግራታለሁ። ጠዋት ማታ ትደውላለች፣ ደህንነቴን ትጠይቀኛለች። ይሄ ራሱ በቂ ነው። ግን እሷን ማስጨነቅ እሷ ከአቅሟ በላይ ነው ማለት ብቻ መጸጸት ወደኋላ መመለስ አያስፈልግም። እንኳን ሆነ እኔ አስተካኪ እስኪ ትንሱ ወደኋላ ተመልሰሽ ይሄን አስተካኪ ብትሉኝ ምንም ነገሬን አላስተካከልም። እንኳን ሆነ ብዬ ነው ማስበው እና አውቃለሁ ዳኒን በእኔ ምክንያት ሚስቱንም አስጠምጃቸዋለሁ። ግን ደግሞ በቃ እነሱ ቢያንስ ለእኔ ምንም ነገር ያደርጋሉ። በጣም መልካም ሰዎች ናቸው። ከምነግራችሁ በላይ ለእኔ በጣም ጥሩ ሰዎች ናቸው እና በቃ እኔ ቤት እስከምፈልግ አንድ ቦታ አርፋለሁኝ። ቤት ፈልጌ እወጣለሁ። እኔ ከእንግዲህ እዚህ አልሆንም እና በጠዋት ወጥቷል። የት እንደሄደ አላውቅም። አላዛር የምፈልገውን እቃ ከዳኒ ጋር እቃዎቼን ወስዳለሁ። ቤት ተከራይቼ እኖራለሁ ብቻዬን። እዛም እንግዲህ ቤቴ ነው አይሉኝም። እኔ ይሄ ቤት እየከፈልኩበት እኮ ነው ቤቴ ነው የምባለው። ገና ለገና እሱ የ2 ዓመት ኮንትራት ስለተፈራረመ ብቻ ማለት ነው። የኔም እስካልተፋታን ድረስ እኔ ያፈራሁት ንብረት እሱም አለበት ተብሎ ስለሚታሰብ አብረን ያፈራን ስለሚመስል ይሄና ለኔ ንብረት የሚያሳስበኝ የትኛው ንብረት አልኳችሁ ቤት ምናምን አለ። ግን እኔ ከሱ ጋር ምንም ነገር ሰላም ነው የምፈልገው። ሰላም ይበልጣል ባይዘው። ሰላም የመሰለ ነገር የለም። እኔ ደግሞ በቃ ሰላሜን፣ ጤናዬን፣ ሁሉ ነገሬን አጣሁ። ከዚህ በላይ የእውነት የመጨረሻ ነው ይሄ። በቃ ከዚህ በላይ መስዋዕትነት ልከፍል ለማንም አልችልም። በቃ በምችለው አደርጋለሁ። ፈጣሪ ከኔ ጋር አብሮኝ ይሆናል። እሱ በዚህ ያህል እኔን ማሰቃየት ከጠቀመው በጣም አዝናለሁ። በቃ እኔ ለእሱ አዝናለሁ። ነገ ለልጁ ምን ብሎ እንደሚናገር አላውቅም። ነገ ይህንን ነገር ሲያይ ሰው እኮ እናቱን ይወዳል። ሁሉም ሰው እናቱን ይወዳል። እናቱን የሚጠላል እንዴ? የለም። ግን እናቱን በኑሮ በህይወቱ ጣልቃ ያስገባል እንዴ? እንደዛ ባይሆን መጽሐፍ ቅዱስ እንኳን እናት አባቱን ይተዋል ከሚስቱ ጋር ይሆናል የሚለው ቃል አይኖርም ነበር። አስፈላጊ ባይሆን ኖሮ በመጽሐፍ ቅዱስም በቁርአንም አይኖርም ነበር። ስለሚያስፈልግ ነው። ስለዚህ እኔ ከሱ ጋር
ሆኜ እኔ ህይወቴን ማጣታት በቃ ህይወቴን እኔ ፈጣሪ አስተርፎኛል። እውነት የምሬን ነው። በጣም ብዙ ቀን ፈጣሪን እኔ እንዴት እንደማመሰግነው አላውቅም። ግን አሁን እኔ የመጣሁት የመጨረሻ ነው። ከእንግዲህ እንደዚህም ሆኜ እኔ ስጎዳ አታዩም። በተቻለ መጠን ደስታዬን እንጂ ሀዘኔን እናንተም እንድታዩ አልፈልግም። ምክንያቱም ከኔ ጋር የምታለቅሱ የምታነቡ ብዙዎቻችሁ አላችሁ እና እኔ አሁን ዳኒን እነግረዋለሁ። በቃ የተወሰነ ጊዜ ወይ እነሱ ጋር ወይ ሌላ ቦታም አርፋለሁኝ። ግን ደግሞ የምፈልገውን እቃ ከዳኒ ጋር ሆኜ አውርቼ፣ ምክንያቱም ድንገት ደግሞ ደርሶ ትንሣኤ ማንም የላትም ብሎ የሚያደርገው ነገር አይታወቅም። አሁን ስለወጣ ነው እሱ እስኪወጣ ጠብቄ ነው። ደሜ እንኳን ሲፈስ የሆነ ነገር ሰው ላግዝሽ የሆነ ነገር በቃ እኔ እንጃ። እኔ ጭካኔን እኔ የሰው ልጅ በዚህ ያህል ጨካኝ ነው ብዬ አላስብም። እና እኔ ደግሞ የጭካኔ ጥግ ነው ያሳየኝ። ብቻ ያልፋል ሁሉም እና ዳኒ ጋር ለመሄድ አስቤያለሁ። ዳኒ ጋር እንሄዳለን። ሱልዬ አብረን እንሄድና እንግዲህ ለሱ ነግረውና አንተም ስላለህ ታገዛለህ። ያደረገኝን እንግዲህ አይተሃል። ያው እያለቀስኩ አይደለም። ቪዲዮን እናቋርጥና አዲስ እኔ ስወጣ በሩን ዝጊ እሺ። ሰው እንዳይገባ በር ትዘጋለሽ እሺ። እሺ። እና ሱሌና ደርሰን እንውጣ። እንደ ወንድ መልስለት። ግቢ አለሽ አልገባም። አሁን በኔ ምን ባረኩ መታት ነው ወይ ነው? አስጠጥቂያለሁ። ለምን መታታለሁ? አሃ የእውነቱን ነው የምታወራው? አንቺ የምትችያለሽ ሲቀቀኝ እንዳነካኛው ምን ታረገኝ ይቀርም? ምን ታረገኝ ይፈለከው? እሺ ግቢ። አሁን ጎረቤት አይደለም። እኔ ምንም ያልኩሽ አይደለም። ግቢ ቤት ውስጥ እናውራ። እንዳታወራኝ ቤት ውስጥ እናውራ። ካንተ ጋር አላወራም። እሺ ስለ ስርዓት አድርጊና ቤት ውስጥ እናውራ። አላወራም። ለምን ስለ ስርዓት አይኖርሽ? ምንድነው ችግርሽ? ምንድነው አንተ ችግር? ምንድነው የምትፈልገው? ምንድነው? ምን አደረኩሽ? ቆሜ መሄድ የሚደብረኝ ምን አደረኩሽ? እኔ ምንም አላደረከኝም። ምን አድርጌ ምን አውቃለሁ? እንዳደረኩሽ ያደረኩሽ ነገር አለ? የምርህን ነው? ተጎዳሽብኝ? ምን ነው አላዛር እንዳልከው በህግ አምላክ ብያለሁ። በህግ አምላክ እኔ ጮሃለሁ። ዳኒ እንዴ የምርህን ነው? ጮሃለሁ እንዴ ይኸው ደህና ነሽ? ምን ሆነሽ ነው እንደዚህ ግንባርሽ ምናምን? አይዞሽ እሺ እናቴ ነይ። አላዛር ስነ ስርዓት ነው። በህግ አምላክ ብያለሁ። በህግ አምላክ ብያለሁ። በህግ አምላክ ብያለሁ። አዲስ በር እንዳከፍቺ
እንዳከፍቺ ዝጊ ብያታል ነበር እንደ ልጅቷ ምንድን ነው እንትን የምትለው? ያማል እንዴ? ምን ሆነሽ ነው? ምን አናገባሽ? ምን ስለሆነ እኔን ከቦታሻል እኮ አራረፍ በይ። እንትን ነው። ቆይ እስኪ ዝም ብለህ እኮ ላይ ደጉልል እያልክ አይደለም። አታሳዝንም? በእናትሽ ምን ሆና ነው? ምንድን ነው? እኔ ራሴ ግራ ገባኝ። ምን ሆና ነው እንዴ? ልቀቀኝ! እዚህ ቤት ግር እንዳይደርስ ዝም በል እዛ። እስኪ ወይና ቆይ ዞር በልልኝ። ምን ይሆንሽ ነው? ሱሌ ግባ ከገባ እንድታጋታር እኔ ቪዲዮ ምን ልትገለኝ ነው ሀሳብ። እሺ እኔ ራስሽ እኔ ለምን ገልሻለሁ? ሱሌ እንዳትወጣ። እኔ ምንም አላረግም አልኩሽ። ታዲያ ምንድን ነው ከኔ የምትፈልገው? አረፈኝ ሚስቴ መቼስ ከቤት ስትወጣ ምን ዝም አይደለም አይደል? ሚስትን የሚያል ነገር ማለት ነው። በእሑድ ቀን የሰውን አልበጥጥ ብዬ ነው ወደ ቤት የገባው። ትሰማኛለህ አይደለ? እኔ ማለት ነው ምን መሰለሽ እናቴ፣ ቆይ ምንድን ነው የተፈጠረው? እኔም ግራ ገብቶኝ እኮ ነው። እኔም ግራ ገባኝ። ምንድን ነው እሺ? እስኪ ንገሪያት። ለምን ነው ነግራት? ማናት እሷ? ነው ነግራት። እሺ ምንድን ነው እሺ? ምን ተፈጥሮ ነው? ዞር በልልኝ። ተናገሪ እንጂ ማን እንደዛ ያደረገሽ? ዳኒ ጋር ልደውል ወይ? ማን እንደዛ? ምን ሆነሽ ነው? ወርቀሽ ነው? አላዛር አታስመስል። ስነ ስርዓት ይኖር። እኔ ለምን አስመስላለሁ? እንዳነካኝ አጠገቤ እንዳትደርስ እኮ ምንድን ነው እሺ? አጋጭበት ድምፅህን አጋይተሽ ነው? እቺ አልመጣሁትም እያለ ስለሆነ ነው። አጋጭቼ ነው። ኧረ አንቺስ ፈጣሪ ፈራጅ አምላክ ካለ አይደለ ይፍረድባቸው። ያረከኝን ራስሽ ላይ እንደዚህ ትወስኛለሽ። አላዛር ስነ ስርዓት ያዝ። እኔ እብድ አይደለሁም። አሁን ከአንተ ጋር መነጋገር አልፈልግም። በሩን ልቀቅልኝና በሰላም ሰው ጋር እንዴት በዚህ ልክ ቆይ ራስሽን ትጎጃለሽ? ምን ሆነሽ ነው? ሱሌ የሆነ ነገር አድርግ በፈጠረ። ምንድን ነው የሚያደርገው? እኔ እደውልለታለሁ ለዳኒ። ችግር የለውም እንዴ ዳኒ ዳኒ አለች። ኧረ እባክሽ ቁጭ በይ ቁጭ በይ፣ ስነ ስርዓት አድርገሽ ቁጭ በይ። ዳኒ ስርዓት ነው። ፖሊስ ነው እንዴ? እኔ ምን አውቃለሁ? እኔ ያደረኳት ነገር የለም። ግን መታወት ከሆነ እኔ ጋር ነው ጸበል በመታት ነው የመጨረሻ ነው የምንጣለው። እንግዲህ መታኝ ካለች ወይ ተሳይሻ ካለ በለዛ ደግሞ እሷን ከመጣው ያደረከኝ ነገር አንተ ልታወራ ነው እንዴ? አንተ አሃ እኔ ነኝ ራሴን በራሴ አጋጫሁት። ምን አለ ነፍሰ ገዳይ በሆነ ነው ራሴን እንደዚህ ማድረግ። አንተ ነፍሰ ገዳይ ዛሬን ለማስወገድ የምትጠቀሚበት መንገድ እንዳይሆን ትናንትና እየዛርሽ ስለሆነ እንዳይሆን ነው። እኔ በቀሪ ልጆችሽ ታገኛለሽ። አንቺን እኔ ካንቺ ጋር አወራ። ዞር በልልኝ። አሁን ደግሞ እንደዚህ ራስሽን አሽገሽ እኔ ልታሳስሪኝ ነው? አዎ ላሳስረን። አረ ካንተ ጋር የማውራትም ካንተ ጋር በየእስር ቤቱም የመሄድ እኔ ህግ አልፈልግም። ገብቶሃል አይደለ? በቃ አሁን ተወኝ። ስነ ስርዓት አሁን ቁልፉን አምጣ። ያሳዝናል እውነት። እኔ አንቺ በዚህ ልክ መጎዳትሽ ቪዲዮውን እንዳታቆሙ መጎዳትሽ በጣም ነው የሚያሳዝነው። እኔም በጣም አዝኛለሁ። እንግዲህ ለተመልካቾችም ከሆነ እኔ በጣም ነው ያዘንኩት። ቤተሰቦች ራሷን በዚህ ልክ ማዋረዷ እኔን ለመክሰስ እንደዚህ ራሷን አጋሽታ ወታም ከሆነ እኔ አላውቅም ምን እንደሆንሽ እግዚአብሔር ይወቅልሽ። ገባሽ? ስለዚህ እኔ ካንተ ጋር ላወራም። ቁልፉን ስጠኝ። ቁልፉን ስጠኝ። እንግዲህ እሷ ነው የምታውቀው። ተጎደለ። ቁልፉን ስጠኝ። አሁን ለምን ሰጥሽ? እባክሽ አርፈሽ ተቀመጪ። የምትመሰክር እኮ አዲስ አለች እኮ ስትመታኝ እኮ አዲስ አለች አይደለ እንዴ? አሁን እኔ የመጣሁት ምስክር እኮ የሌለ እንዳይመስልህ። እኔ ነኝ የመጣሁት። አይ እኔ ማሳመንሻት ነው። ምንድነው ማሳመናት? እያየች አይደል እንዴ? ምኑን? ሳሎን ላይ ያደረግከው ነገር እያየች አይደል እንዴ? ትመሰክራለች እኮ። ተነጋግረው ነው። አረሱ ላይ ማስገባት ማን ነው የመታኝ? አላዛር አይደለ የመታኝ? አይተሻል አይደለ? እኔ ስመታት አይተሻል? የቱ ጋር ነው የመጣሁት? ምን አድርጌያት ነው? ተነጋግራችሁ ነው አብራችሁ? ዝም በይው አንቺ። ችግር የለውም አዲስ፣ ችግር የለውም። ሂጂ አንቺ። ችግር የለውም እኮ የኔ ነው። ምን መሰለሽ? ችግር የለውም። እኔ እሷን ምን የምትመሳቀርበት ምክንያት የላትም። ገባህ አይደለ? ያየችውን እኮ እሱን አንተ ታውቃለህ። እኔ ለምን መታኸኝ፣ ለምን እንደዚህ ያደረከኝ አይደለም። ካንተ ጋር ያለኝ ነገር በቃኝ። አላዛር በቃኝ። በቃ ተወኝ፣ በቃ ተወኝ። ቤቱን ጥዬ እሄዳለሁ። እንደፈለክ መሆን ትችላለህ። ሌላም ሴት አስገብተህ መኖር ትችላለህ። ግን እኔን ተወኝ፣ እኔን ተወኝ። ምን እስከሆነ ነው የምትፈልገው? አላሳዝንህም እንዴ አንተ? እኔ አላንቺ ልፈኝ ቁልፍ ስጠኝ። አሁን እኔ ከቤት ልውጣ፣ ከቤት ልውጣ። እኔ ከባለፈው ጀምሮ ማስረጃ ምናምን እያላችሁ ስለሆነ እኔ ተመልከቱልኝ። ምትመታኝ እሷ ናት፣ ተመታው የምትለው ደግሞ እሷ ናት። አሁን ይሄ ነገር ክላሽ አያደርግም። ግን አንተ ለምንከራት ማለት እኔ ለምን እኔ እብድ ነኝ እንዴ? ሚስቴ ለምን መታለሁ? እኔን አትዋሸኝ። የልጆቼን እናት አትዋሸኝ ማለት ለምን ዋሽሻለሁ? የልጆቼን እናት እውነት ሚስቴ የ80 ሚስቴን እንዴት መታታለሁ? እውነት
እኔ በፍቅር ነው ማፈቅራት። ያለ እሷ መኖር አልችልም። ቁልፍ ስጠኝ። እኔ ካንተ ጋር እኔ ያለ አንቺ መኖር አልችልም። የኔ ፍቅር ይሄን የምታደርጊውን ድራማ አቁም። ተንኮል እየሰራሽ ኮን ተንኮልሽን አቁም እባክሽ። ነይና ፍቅራችንን እንዳንስና እኔ የት ልሄድ? እኔ እግዚአብሔር ነይ ፍቅር ነይ። በቃ እንዲህ እንድታለቅሽ አይደለም። እሺ ለምን ታለቅሻለሽ? እኔ ለምን ባዳ ታረጊኛለሽ? እኔ ለምን ባዳ ታረጊ? እኔ ምን አረኩሽ? እሺ እኔ ለምን ዋሻለሁ? እኔ በቃ እሺ ቁልፍ ስጠኝ። ካንተ ጋር በቃ መሆን አልፈልግም። በቃ አልፈልግም። አላዛር አልፈልግም። አታናግረኝ። ማልቀስ ነው እንደተቀበለ እንውጣ። በቃኛ ማልቀስ ጥቅም አለው? ማልቀስ ጥቅም የለውም። ግን በቃ ስላለቀሰች እውነት ነው። ስላለቀሰች እውነት ነው። ለምንድን ነው የማታወኝ? ምን አድርጌ ነው የምትለኝ? እኔም ማልቀስ እችላለሁ። ባይዘው እንዴ ወይኔ አምላኬ ልሂድ። እኔ አሁንስ በቃ እኔ በቃኝ። አሁንስ መረረኝ። እኔ በጣም ነው ያስጠላኝ ሁሉ ነገር። በቃ ስጠኝ፣ ቁልፍ ስጠኝ። አሁን እስቲ እባክሽ መጀመሪያ መረጋጋት አለብሽ። የተጎዳሹ ነገር ካለ ደግሞ ማየት አለብን አይደለ? ምን ሆነ እንደሆነ እየነገረችን እኮ ነገር አልታይ ነው እያለች አለችው። አሁን እንደዛም አላለችም። እኔ መታኝ ብለሻል እንዴ? እኔ እንዴ ሚስቴም እንዴ ጨክኜ ሚስቴ መታለሁ እንዴ? እንዴ ነው የምታስቡት እናንተ? እንዴ ሚስቴ አንቺ ጨክኜ መታለሁ? እንደነካኝ ምን ሆነሽ? ቆይ እስቲ ካሜራው ይቁምና እናውራ። ምን ልታረገኝ ነው? በቃ እኔ ምንም አልፈልግም። ቁልፉን ስጠኝና ልውጣ ከዚህ ቤት። በቃ ከአንተ ጋር መኖር አልፈልግም። ወይኔ እቺ ካሜራውን አቁምና እናውራ። እስቲ ተረጋጊ። አንቺ እንዳታቆመው ዙሌ። ሊረዳኝ ፈልጎ ነው። እኔ እያለሁ እጁን አያነሳብሽም እኮ። ግን ተረጋጊ። አራኔሽን አውቃ ነው እኮ አውቃ በዚህ ልክ ግን እንዴት ተዋሻለሽ? አውቄ ነው። በቃ ተወኝ። እኔን አትወንጂልኝ። እሺ መታየኛል ብያለሁ። በቃ ተወኝ። እኔ ምን አደረኩ? ተይኝ። እሺ እኔን እኮ ቁልፍ ስጠኝ። አልሰጥሽም። አትሄጂም። የትም አትሄጂም። ወይኔ የዚህ ቤት ጭቅጭቅ መች ነው የሚያበቃው? የትም አትሄጂም። ምን ማለት ነው? የት ነው መሄድ ምናምን? ቁጭ በይ በቃ ተረጋጊ። እንደዚህ ታመሽ መውጣት የለብሽም። አምጣ ቁልፉን። ለምን አትይኝም? ቁጭ በይ በቃ። አላዛር ስነ ስርዓት ይኖር። በፈጠረ አምላክ ስጠኝ። በቃ እንድለምን አረ የፈለከው እኔ ለምን ትለምኛለሽ? መታየኛል አልኩኝ። በቃ ልውጣበት። ለምን ትወጫለሽ? ቁጭ በይ ሚስቴ፣ እባክሽ ሚስቴ ቁጭ በይ። ሱሌ በእናትህ ና ተቀበለው። ቤተክርስቲያን አይመጣም እንዴ? በዚህ ሰዓት ከቤተክርስቲያን ይመለሳሉ እኮ። አሁን ለምንድን ነው ያነሳልኝ? ሞክረ አሁን ዳኒ እኮ ምንም አያደርግልሽም። አንቺ ለምን አትረጋጊ? አገባሽም ስለኔ ካንቺ ጋር ያወራ የለም። ሴትዮ ዞር በይ። አያገባሽም። ያወራሽበትን ነገር እኮ እያየሁኝ ነው። አውቀሽ አድርገሽ ከሆነ ለአንቺ ነው ግፉ። ግፍ ነው የሚሆንብሽ ይሄ ነገር፣ ግፍ ነው የሚሆንብሽ። እንደዚሁም እኮ አልፈልግም ካልሽው ሊተውሽ ይችላል። መቶኛል ብዬሻለሁ። አንቺ መቶኛል ብዬሻለሁ ስለሆነ ነው እያልሽ ስለሆነ ነው። አረመኔ ናት በፈጣሪ ስም። በቃ ተይኝ። እኔ ላይ ለምንድን ነው የሚያበረታሽ? አሁን እኔ እሱን እየተናገርኩት አይደል እንዴ? ቁልፍ ስጠኝ አላዛር። እኔ ላይ ዝም ብሎ ራስ ነው የሚያደርጋሽ። ራሴን አሳመምሽኝ። እውነት አረፍ በይኝ ማለት ነው። ቁጭ በይ አንቺ በቃ ቁጭ በይ። ችግር የለም። ሱሌ እንዳትሄድ። እሷ ነው ባህሪዋ ነው። አትጨናነቂ። እኔ እንድቻልነካትም እኔ ባለፈው መከርሽኝ አይደል እንዴ? አንቺ ከመከርሽኝ ሰዓት ጀምሮ እኔ እሷን እንዲህ እንኳን ለመምታት ይቅርና እንዲነክቻት እንኳን እሷ ሩም ገብቼ አላውቅም እኮ። ለምን እንደዛ ትላለች ታዲያ? እኔ ምን አውቃለሁ እንግዲህ ምን አሁን እኔ አንተንም እየተናገርኩ እኮ እሷ እኔን ነው የምትሰድበኝ። ምን እንደፈነካከታት እኔ ምን አውቃለሁ? ምን ስትሰራ እንዳደረች ደግሞ ሌላ ተንኮል ይዘሽ መጣሽ። ይሄን ተንኮልሽን አቆሚ። አዎ በቃ ወጣው አይደለ? በዋስ ድጋሚ ልከሽኝ ነው ልታሳስሪ። ማኔ ካንተ ጋር እንትን ምን ይመስላል? ዞር በል። እኔ አሁን ምንም አላወራህም። እንጠብቃለን። ቁልፉን ትሰጠኛለህ። ወደህ ነው? ስንት ሰዓት ነው? ዳኒ ራሱ ይመጣል። እሺ ዳኒ ሲመጣ የሚያደርገውን እናያለን። ምክንያቱም እንግዲህ እኔ ምንም ያላረኩሽ ነገር ላይ አንቺ ምን ሆንኩ ብለሽ እንደዚህ እንደምትሆኚ አላውቅልሽም። እሺ እስቲ ምንድን ነው የሆንሽው? እዚህ ጋር ምንድን ነው የሆነችው? ለማየት እኮ ነው። እና በእናትህ ክላስ ሆናለሁ እና